ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። እንግዲህ ባለፈው የተቋረጠውን ትምህርታችን ዛሬም በአዲስና ጥሩ አድርጌ ኤክስፕሌን እያደረኩላችሁ እንቀጥላለን። ከእናንተ የሚጠበቀው ሙሉ አቴንሽናችሁን ወደ እኔ ማድረግና መጨረሻ ላይ ጥያቄዎች ሊኖሯችሁ ስለሚችሉ በኮመንትም ሆነ በውስጥ መስመር ለማሳወቅ ይመቻችኋል ማለት ነው። ኦኬ እንግዲህ ዛሬ የምንመለከተው እንዳጠቃላይ ስለ ፐርሰናል ፕሮናውኖች ሙሉ የሆነ ፉል አንደርስታንዲንግ ነው የሚኖራችሁ ማለት ነው። እና ከመጀመሪያው ጀምሬ እናያለን አብረን ማለት ነው። እንግዲህ ፕሮናውንስ ማለት እንደ በአማርኛ ምን ማለት ነው? ተውላጠ ስሞች ማለት ነው። እና እነዚህ ተውላጠ ስሞች በስሞች ቦታ ተክተን ልንጠቀማቸው የምንችላቸው የቃል አይነቶች ናቸው። እና በአይነታቸው ትንሽ በዛ ያሉ ናቸው ግን በዋናነት እንደ ሳብጀክት ወይ ደግሞ እንደ የተግባሩ ባለቤት ሆኖ እንደማገልገል የተግባሩ ተቀባይ ሆኖ በማገልገል በዋናነት እንጠቀማቸዋለን ማለት ነው። እና ዛሬ ሜንሊ በሁለቱ ላይ ፎከስ አድርገን እንመለከታለን። እና ፐርሰናል ፕሮናውንስ ምንላቸው ለምሳሌ እኔ እስጢፋኖስ ነው ስሜ። እስጢፋኖስ እኔ በሚል ጊዜ እኔ የሚለው እስጢፋኖስ የሚለውን ተክቶ ነው የምጠቀመው። እና አንተ ደግሞ አበበ ከሆንክ አንተ እያልኩኝ አበበን ተክቼ እጠቀመዋለሁ ማለት ነው። አንቺም ከሆንሽ እንዲሁ ስምሽን ተክቼ እጠቀመዋለሁ ማለት ነው። ስለዚህ ፐርሰናል ፕሮናውን ወይም ደግሞ ፕሮናውንስ ምንላቸው እንዳጠቃላይ ስሞች መስራት የሚችሉትን ነገር ራሳቸው ቀለል ባለ መንገድና ግልጽ በሆነ መንገድ እንዲሰሩልን የሚያግዘን የቃል አይነቶች ናቸው ማለት ነው። ይህን ታሳቢ ማድረግ አለባችሁ። ዋና ሐሳቡ ፕሮናውን ሲባል ይሄ ነው ማለት ነው። እንግዲህ ከዚህ ባለፈ እዚህ ላይ የተጻፈውን መጽሐፉ ላይ የቀረበውን ነገር ኤክስፕሌን እያደረኩላችሁ እንቀጥላለን። ኦኬ እዚህ ላይ እንደምትመለከቱት pronouns is a word that takes the place of a common noun or proper noun። ያው common እና proper noun የሚባሉትን በስሙ ኮርሳችን ላይ አይተናል። common የምንላቸው ያው የጋራ ስም የምንላቸው ናቸው። ለምሳሌ ሰው የሚለው አንተንም እኔንም እሷንም የሚያጠቃልል ስለሆነ ሰው የጠቅላላ ስም ነው። እስጢፋኖስ ግን የግለሰብ ስም ነው። ስለዚህ የግለሰብ ስሞች ወይ ደግሞ የተዋጽኦ ስሞች የምንላቸው ፕሮፐር ናውኖችን ሲሆን ኮመን ናውንስ ወይ ደግሞ የጠቅላላ ስም የምንላቸው ደግሞ ኮመን ናውንስ የምንላቸውን ይሆናል ማለት ነው። እና ስሞች የምንለው በኮመን የሚሆን ፕሮፐር ሁለቱንም ተክተው ልንጠቀማቸው የምንችላቸው የቃል አይነቶች ፕሮናውንስ እንላቸዋለን ማለት ነው። there are different kinds of pronouns እንደነገርኳችሁ ብዙ በርከት ያለ አይነት አላቸው እና ሁሉንም አይነታቸው በዚህ ቪዲዮ አይደለም በዚህ ቶፒክ ስር እንመለከታቸዋለን ማለት ነው። ቪዲዮ እንዳይረዝም በተቻለ መጠን በየቀኑ እያደረግን ማለት ነው። ስለዚህ የመጀመሪያው ፐርሰናል ፕሮናውንስ የምንላቸውን ማወቅ አለብን። እንግዲህ በጣም እንግሊዘኛ ማወቅ ስትፈልጉ ቀድማችሁ ማወቅ ያለባችሁ ነገር ቢኖር ፐርሰናል ፕሮናውኖችን እንደ ጀማሪ የት መጀመር አለብኝ ካላችሁ ፕሮናውኖች ላይ ማወቅ አለባችሁ ማለት ነው። ፕሮናውኖችን ማወቅ አለባችሁ። ከዛ ኦክሲላሪ ቨርቦች የሚባሉትን ማወቅ አለባችሁ። አዎ እነዚህ ኦክሲላሪ ቨርቦች የምንላቸው ምን ያግዙናል? ጥያቄ ለመጠየቅ ያግዙናል፣ ቴንሱን ለመናገር ያግዙናል፣ ኔጌቲቭ ለማድረግ ያግዙናል፣ አስፔክቶችን ለመናገር ያግዙናል። በርካታ ጥቅሞች አሏቸውና እሱን እዛ ቶፒክ ላይ ስንደርስ የበለጠ አብራራላችኋለሁ። ነገር ግን ጀማሪ ተማሪዎች ማወቅ ካለባቸው ዋና ነገሮች ጥቂቶቹ ፐርሰናል ፕሮናውኖችን ማወቅና ሄልፒንግ ቨርቦችን ማወቅ በጣም ትልቅ አስተዋጽኦ አለው። ማይዘለል ጉዳይ ነው ማለት ነው። ኦኬ እንግዲህ ፐርሰናል ፕሮናውንስ ማለት ደግሞ ምን ማለት እንደሆነ በዲቴል እንመለከታለን። እንግዲህ ፐርሰናል ፕሮናውን የምንላቸው ሳብጀክቶችን ወይ ደግሞ ድርጊት አድራጊዎችንና ድርጊት ተቀባዮችን ምናምን የሚያሳዩ ናቸው። ለበለጠ ደግሞ ዲቴል እዚህ ላይ ላሳያችሁ። በመጽሐፉ ላይ የተገለጸው the words ይላል። ቃላቶቹ እነማን ናቸው? ፐርሰናል ፕሮናውን የምንላቸው አይ እኔ ማለት ነው፣ ዩ አንተ አንቺ እናንተ ማለት ነው፣ ሂ እሱ ማለት ነው፣ ሺ እሷ ማለት ነው፣ ኢት ያው ለነገሮች ነው የሚያገለግለው ለሰው አይደለም። ግን ለሌላ ነገር ሰው ላልሆነ ነገር ሆኖ ነጠላ ለሆነ ነገር እንጠቀመዋለን። ያ ማለት እሷ ወይ ደግሞ እሱ ማለት ይሆናል ማለት ነው፣ ሰው ላልሆኑ ነገሮች። እሺ ከዛ ዊ ማለት እኛ ማለት ይሆናል። ዘይ ደግሞ እነሱ ማለት ይሆናል ማለት ነው። እና ዘይ የሚለው ሰዎችም ሊሆኑ ይችላሉ፣ እንስሳቶች፣ ነገሮች፣ ማንኛውም ነገር ሶስተኛ መደብ ሆኖ ብዙ ከሆነ ዘይ ነው የምንለው ማለት ነው። ይሄን ያክል ነው መረዳት ያለባችሁ። and are called personal pronouns እንላቸዋለን። እነዚህ ምን ይላሉ? ፐርሰናል ፕሮናውንስ እንላቸዋለን። እነዚህ ሰባቱን ማለት ነው። እኔ፣ እኛ፣ አንተ፣ አንቺ፣ እናንተ፣ እሷ፣ እሱ፣
እነሱ ወይ ደግሞ ለነገሮች እሷ እሱ እንላለን። እሱን ጨምሮ ፐርሰናል ፕሮናውንስ እንላቸዋለን ማለት ነው። እነዚህ ብቻ ግን አይደሉም። እነዚህ ብቻ ሳይሆኑ they take a place of nouns and used as a subject of the verb in essence። ያው ሰብጀክት የምንለው በነገራችን ላይ የድርጅቱን አድራጊ ነው። ለምሳሌ በላ ስንል አድራጊው ማን ነው? እሱ ነው። በላው ስልስ እኔ ነኝ አድራጊው። ወይ ደግሞ ጠጣ ብል እሱ ነው። ጠጡ ብልስ እነሱ ናቸው። የድርጅቱ ባለቤት ማለት ነው ሰብጀክት ማለት። ስለዚህ የድርጅት ባለቤት በመሆን የሚያገለግሉ የፐርሰናል ፕሮናውን አይነቶች እዚህ ላይ ያየናቸው እነዚህ ብቻ ናቸው። ሌላ የለም ፐርሰናል ፕሮናውን። ስለዚህ ከዚህ ውጭ ያሉት ስሞችን እነዚህም የተኳቸው ስሞች ካልሆኑ በቀር ሌላ ፕሮናውን አዝ ሳብጀክት ማገልገል የሚችል የለም ማለት እንችላለን ማለት ነው። ኦኬ ይህን ካልን እንግዲህ ምሳሌዎች ይኖሩናል። እነሱን ደግሞ በሚገባ እናያለን። እናንተ ግን እየጻፋችሁ ወይ ደግሞ ነቃ ብላችሁ ማየት አለባችሁ። አንዳንዴ እኔን አሁን ላይቭ እየተከታተላችሁኝ ላይገባችሁ የሚችል ነገር ይኖራል፣ ወይ ደግሞ ማታስተውሉት ነገር ይኖራል። ገብታችኋል አይደል? አንዳንዴ ማናስተውለው ነገር ይኖራል። እሱን እንዴት ነው ማስተካከል የምንችለው? ጽፈን ድጋሜ ስናነባው ኢቭን አሁን በቃ ትኩረት ያልሰጠነው ነገር በኋላ ጥያቄም ሊያስነሳብን ይችላል፣ ወይ ደግሞ እንዳዲስ ልናውቀው ልናስተውለው እንችላለን ማለት ነው። እሱ እንድታረጉ ቋንቋ ተማሪዎች ሁሌም ቢሆን የምመክረው ነገር ምንድነው? እኔ ካለኝ ኤክስፒሪየንስ ነው የምነግራችሁ። ቶሎ ውጤታማ መሆን ከፈለጋችሁ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። አንደኛ ስትጽፉ ወደ አእምሯችሁ ሁለቴ እያስገባችሁት ነው። በአይናችሁ በማየታችሁ፣ በጆሮ በመስማታችሁ፣ በእጃችሁ ደግሞ እንደዚህ በመጠቀማችሁ ወደ አእምሯችሁ የሚገባበትን መንገድ እያበዛችሁት ነው ማለት ነው። ሁለተኛ ስፔሊንጋችሁ እየተስተካከለ ነው የሚሄደው። ቃሉን በትርጉም ብቻም ሳይሆን ወይ ደግሞ ግራመሩን በስትራክቸር ብቻም ሳይሆን የምታውቁት እንዲሁ ኑዋንሱን ታውቁታላችሁ ማለት ነው። እያንዳንዱ ዲቴሉን የማወቅ እድላችሁ የማስተዋል እድላችሁ ሰፋ እያለ ስለሚሄድ ማስተዋል በጣም አሪፍ ነገር ነው ማለት ፈልጋለሁ። ለማስተዋልም ያው መጻፍ ነው ትልቁ ነገር። እየጻፋችሁ መከታተል አለባችሁ። እኔ ልፈጥን እችላለሁ፣ ግን እያቆማችሁ መጻፍ ትችላላችሁ ማለት ነው። ኦኬ እንግዲህ አዝ ሳብጀክት የምንጠቀማቸው የድርጅቱ ባለቤት ሆነው ወይ ደግሞ የድርጅቱ አድራጊ ፈጣሪ ሰሪ ሆነው ስንጠቀማቸው ምን አይነት አገባብ ይኖራቸዋል የሚለውን እንመልከት። እዚህ ላይ ምን ይላል? ማይ ኔም ኢዝ ዴቪድ ይላል። ስሜ ዴቪድ ነው አለ። ኦኬ አሁን ምንም አይነት ፕሮናውን አልተጠቀምንም አይደለ? ነገር ግን እዚህ ላይ ሰማያዊ እንደምትመለከቱት አይ አም ዘ ያንገስት ኢን ዘ ፋሚሊ ይላል። አሁን አይ የምትለዋ አይ አም the youngest in the family በቤተሰባችን የመጨረሻ ትንሹ ልጅ ነኝ እያለ ነው። ስለዚህ ያንገስት ማለት የመጨረሻ ትልቁ ሱፐርላቲቭ ዲግሪ ነው። ይሄ ኢኤስቲ የሚያልቁ አድጀክቲቮች ሱፐርላቲቭ ዲግሪ እንላቸዋለን። ኢአር የሚባሉ ደግሞ ኮምፓራቲቭ ዲግሪ እንላቸዋለን። አዚቲዝ የሚቀመጡ ደግሞ ኢንፊኒቲቭ ፎርም ኦፍ አድጀክቲቭ እንላቸዋለን ማለት ነው። እና እዚህ ላይ ያንገስት ማለት የመጨረሻ ልጅ እንደማለት ነው። ስለዚህ እዚህ ላይ አይ የምትለዋ ማንን ነው የምትጠራ? ማንን ነው የተካችልን? ዴቪድ የሚለውን ስም ተክታልናለች ማለት ነው። ስለዚህ አይ ማለት በዴቪድ ተተክቷል ማለት እንችላለን። ሌላኛው ሂ የሚለውን ቃል መቼ እንጠቀማለን ካላችሁ፣ ለምሳሌ ዲስ ኢዝ ይላል እዚህ ጋር ዲስ ኢዝ ማይ ፋደር። ምን እያለ ነው? ዲስ ኢዝ ማይ ፋደር፣ ይሄ አባቴ ነው ማለት ነው። እሺ ይሄ አባቴ ነው። ኦኬ he is a teacher. he is a teacher። ስለዚህ he የሚለው ማንን ነው የሚያጣቅስልን? እሱም መምህር ነው። this is my father፣ ይሄ አባቴ ነው እናም ደግሞ መምህር ነው ማለት ስትፈልጉ this is my father ታሳዩኛላችሁ። ከዛ ደግሞ ሙያውን በዛው he is a teacher ትሉኛላችሁ ማለት ነው። ስለዚህ he የምትሉኝ my father ያላችሁኝ አባታችሁን ማን ተክቶ ተጠቀማችሁት? he የሚለው ፕሮናውን አዝ ሳብጀክት ገብቶ እናገኘዋለን ማለት ነው። ሌላኛው ለሴት በሚሆን ጊዜ ደግሞ this is my mother፣ እቺ እናቴ ነች። እቺ እናቴ ነች። this is my mother፣ እቺ እናቴ ነች። she is a lawyer። ምን ይላል? she is a lawyer፣ የህግ ባለሙያ ነች ማለት ነው። እሷ የህግ ባለሙያ ነች። አሁን ማነች የህግ ባለሙያ? እሷ ማነች? my mother። ስለዚህ እናታችሁ ሺ የሚለውን ፕሮናውን ወስዳለች ሴት ስለሆነች ማለት ነው። ሂ የሚለው ለወንድ ነው የሚያገለግለው እንጂ ተመሳሳይ ስትራክቸር ነው የምንጠቀመው ማለት ነው። ኦኬ ሌላኛው
ለምሳሌ ዴቪድ ድጋሜ ራሱን ሊነግረን ነው። I have a brother and 2 sisters አለ። ስለዚህ ወንድምና ሁለት እህቶች አሉኝ አለ። ማን ነው እያወራ ያለው? ዴቪድ። መጀመሪያ ላይ I am my name is David ያለ ልጅ ማለት ነው። እዚህ ላይ ምን አለ? ስለ አባቱ መምህር እንደሆነ እናቱ ደግሞ የህግ ባለሙያ እንደሆነች ከነገረን በኋላ አንድ ወንድምና ሁለት እህቶች እንዳሉትም አብሮ ጨመረልን ማለት ነው። he is talking about his families. Okay, so I have a brother and 2 sisters. አሁን I የሚለን ዴቪድ ነው። አሁን ደግሞ a brother and 2 sisters የሚለው ሌላ ፕሮናውን ይጠብቃል። ሁለት ስለሆኑ ማለት ከሁለት በላይ ስለሆኑ ቅድም እንዳልኳችሁ ኢት የሚለው ለአንድ ነገር ነው። ሶስተኛው መደብ ለሆነ ሰው ላልሆነ ነገር ለአንድ ነገር ነው የምታገለግል። they የሚለው ግን ሰው ላይሆንም ይችላል፣ ሰው ሊሆን ይችላል። ማንኛውም የሆነ ሳብጀክት በፕሉራል ሲጠራ they ይባላል ማለት ነው። ስለዚህ አንዱ ወንድሙና ሁለት እህቶቹ በአንድ ላይ they ተብለው ይጠራሉ ማለት ነው። they are Peter, Sharon and Jenny ይላል። ስለዚህ ፔተር ወንድሙ ስም ነው፣ ሻሮን የአንዷ እህቱ ስም ነው፣ ጄኒ ደግሞ የሌላኛዋ እህቱ ስም ነው ማለት ነው። ስለዚህ እነሱም ፔተር፣ ሻሮን እና ጄኒ ይባላሉ እያለን ነው። ብዙ ጊዜ ፔተር ጴጥሮስ የሚለው ነው በኢትዮጵያዊ አጠራር። ሌሎቹን አላቃቸውም፣ ግን ስም ስለሆነ ግን ማወቅ አይጠበቅባችሁም። ስትራክቸሩን ግን ማወቅ አለባችሁ እና አገባቦችን ምናምን መረዳት አለባችሁ ማለት ነው። ኦኬ እንግዲህ ዘይ ብሎ የጠራው እነማንን ነው? አንዱን ወንድሙንና ሁለቱን እህቶቹን በአንድ ላይ እነሱም ሲል ዘይ ብሏል ማለት ነው። ኦኬ ሌላኛው አይ ብሎ ይቀጥላል ባለ ታሪካችን ማለት ነው። ስለዚህ I have a dog ምን አለኝ አለ? ውሻ አለኝ አለን ድጋሚ። አሁን ዴቪድ እንግዲህ እናት አለው አባት አለው። አባቱ መምህር ነው፣ እናቱ የህግ ባለሙያ ናት። ሁለት እህትና አንድ ወንድም አለው። እነሱም ስማቸው ፔተር፣ ሻሮን እና ጄኒ ይባላል። አሁን ደግሞ ውሻም አለው ዴቪድ ማለት ነው። I have a dog አለን፣ ውሻ አለኝ። እንግዲህ ምን አለን እዚህ ጋር ኢት ምትል ተጠቅሟል። it's called ላኪ ይባላል ማለት ነው። እንግዲህ it's called ላኪ የሚባል ማን ነው? ውሻው ነው። ውሻ ላይ ስሙም ላኪ ይባላል እያለን ነው። ስለዚህ ኢት ምትለዋ ማንን ነው ምትጠራለን? ውሻውን። እንግዲህ ኢት እሱ ወይ እሷ ማለት ነው። ሰው ላልሆነ ነገር ብያቸዋለሁ አይደለ? ውሻ ላይ እሱ ላኪ ይባላል እያለን ነው። ስለዚህ እሱ ብለን የተረጎመው ኢት የሚለውን ፕሮናውን ነው as a subject ወይ ደግሞ እንደ የቨርብ ባለቤት እየተጠቀምነው ማለት ነው። ኦኬ ላኪ አለ። አሁን ከውሻው ጋር እያወራ ነው። አሁን ደግሞ ላኪ you are a good dog። ስለዚህ you ብሎ የጠራው ማን ነው? ውሻው ነው። አዞ በሰርድ ፐርሰን ነው እንጂ ኢት የምንለው ነገሮችን ከሰው ውጭ የሆኑትንም ሆነ እንስሳቶችንም ሆነ ነገሮችን ኢት ብለን የምንጠራው ለሶስተኛ ወገን ሲንጉላር ሲሆን ነው እንጂ ሁለተኛ ወገን ማንኛውም አካል ሰውም ሊሆን ይችላል፣ ተራራ ሊሆን ይችላል፣ ፈጣሪያችንም ሊሆን ይችላል። ማንኛውንም የምናወራው በሁለተኛ መደብ ነው ስናወራ ማለት ነው። ስለዚህ ከውሻው ጋር በሚያወራ ጊዜ ዩ ብሎ ነው የሚጠቀመው ውሻውን ማለት ነው። ላኪ you are a good dog አለው። ስለዚህ አንተ በጣም ጥሩ ውሻ ነህ አለው። ስለዚህ ዩ ያለው ማን ነው? ላኪን ነው። ስለ ላኪ ለኛ ሲነግረን ኢት ብሎ ነገረን። ውሻውን ራሱን ሲያወራው ግን ምን ብሎ አወራለት? ዩ ብሎ አወራው ማለት ነው። ስለዚህ መደብም ልዩነት እንዳለው ማወቅ አለባችሁ እንጂ አጠገባችሁ ያለ እንስሳ ወይም ነገር ኢት ያላችሁ አታወሩትም። የምታወሩ ለሶስተኛ ይሄን ነገር እንደ ሶስተኛ ወገን ስትጠቅሱት እንደ አጀንዳ ስትጠቀሙት ብቻ ነው ማለት ነው። ይሄን ማስተዋል አለባችሁ። ሌላኛው good morning children you may sit down now። አንዶች ለምሳሌ የሆነ ፕሮግራም ሊሆን ይችላል ሰፈር ላይ good morning children ልጆች እንደምን አደራችሁ ትላላችሁ። you may sit down now አሁን መቀመጥ ትችላላችሁ። ስለዚህ ቀደም እዚህ ላይ you የሚለው ምንን ተጠቅሞ ምንን ወክሎ ነው የመጣ? ላኪን ወክሎ። ምን ማለት ነው ላኪ? አንተ ማለትን። አሁን ደግሞ children የሚለው ለብዙ ስለሆነ ልጆች ማለት ስለሆነ እናንተ የሚለውን ይወክልልናል። ስለዚህ you አንተ መሆን ይችላል ወንድ፣ አንቺ ለሴት፣ እናንተ ለብዙ እንደሚያገለግል ማወቅ አለብን ማለት ነው። ኦኬ my family and I ይለናል እዚህ ጋር ደግሞ my family and I እኔና የኔ ቤተሰቦች እያለን ነው። live in a big city ትልቅ ከተማ ውስጥ ነው የምንኖረው። ኦኬ
ስለዚህ ማይ ፋሚሊ የሚለው በፕሮናውን አይደለም የተጠቀመው በራሱ ነው እንዳለ በቤተሰቦቹ ስም ነው የኔ ቤተሰቦች ነው ያለን። ከዛ እና እኔ የምትለዋ ግን አይ የሚለው የፕሮናውን ነች ማለት ሰብጀክት ፕሮናውኑን የራሱን የተጠቀመ ማለት ነው። ከዛ ግን ምን አለ ይህን ወደ አንድ ሲያመጣው እኛ ማለት ሲፈልግ we have an apartment አለ። ስለዚህ እኛ አፓርትመንት አለን። ስለዚህ ትልቅ ከተማ ውስጥ ነው የምንኖረው አፓርትመንትም አለን ስትሉ my family and I live in a big city we have an apartment ትላላችሁ ማለት ነው። ኦኬ እንግዲህ ይሄን ካልን አይ ቲንክ ያው የተወሰነ ነገር ማያዝ ትችላላችሁ ብዬ ተስፋ አደርጋለሁ። አሁን ጠቅለል እናደርገዋለን ማለት ነው። እዚህ ላይ መጽሐፉ ባቀረበልን መሰረት እያጠቃለልን እናልፋለን። the subject of a sentence is the person የአረፍተ ነገራችን ባለቤት ሰው ሊሆን ይችላል። በነገራችን ላይ ሰውም ሊሆን ይችላል። እዚህ ላይ እንደምታዩት አኒማሎች ሊሆኑ ይችላሉ ወይ ደግሞ ፕሌስ ቦታዎች ሊሆኑ ይችላሉ በራሳቸው ማለት ነው። ቦታዎች ባለቤት መሆን ይችላሉ። የንግግር ወይ ደግሞ የአረፍተ ነገራችን ባለቤት ሆነው ሊያገለግሉ ይችላሉ። እሺ እዛ ወይ ደግሞ ነገሮችም ሊሆኑ ይችላሉ። ቦታዎችም ነገሮችም ማንኛውም ነገር ሳብጀክት መሆን ይችላል ማለት ነው። ዳት ግን ሳብጀክት ማለት እንዳልኳችሁ ዲፊኒሽኑ እንዳይጠፋባችሁ ዳት the action shown by the verb ቨርቡ የሚያሳየን ማን እንዳደረገው የሚነግረን ነገር አለ። ለምሳሌ አዲስ አበባ is a beautiful city ብል አዲስ አበባ ቆንጆ ከተማ ነች እያልኩ ነው። ነች የሚለው ምን አይነት ጾታ ነው የሚያሳየኝ? እሷ የሚል ጾታ ነው የሚያሳየኝ። ስለዚህ ቨርቡ የተሸከመውን ጾታ የሚያደርጉልን አካላት ናቸው ሳብጀክት የሚባሉት ማለት ነው። ይህን እንድታስተውሉ ጾታም ሊሆን ይችላል፣ ጾታው በቁጥርም ሊሆን ይችላል ማለት ነው። እሱን ማስተዋል ይኖርብናል። ከዛም እንግዲህ ቀጣዩን ስለምን ልናይ ነው? አሁን ስለ ሳብጀክት ጨርሰናል። ጥያቄያችሁን እዚህ ላይ ማጠቃለል ትችላላችሁ ማለት ነው። ኦኬ አሁን ስለምን ልንሄድ ነው? ሌሎቹ ፐርሰናል ፕሮናውን ነው ዋና ቶፒካችን። ከፐርሰናል ፕሮናውኑ ሌላኛው ሰብ ቶፒካችን ወይ ደግሞ ንዑስ ርዕሳችን ስለ ኦብጀክቲቭ ነው የሚሆነው። እዚህ ላይ ያው ተመልከቱ፣ እዚህ ላይ ኦብጀክት የሚለውን ልናይ ነው ማለት ነው አሁን። ስለዚህ the words me እኔን ማለት ነው። እኔን ማለት ነው። you አንተን አንቺን እናንተን ማለት ነው። him እሱን ማለት ነው። her እሷን ማለት ነው። it ያው ነግሬያችኋለሁ ለሰው ላልሆነ ነገር እሱን ወይ ደግሞ እሷን የሚል እንትን ያለው። ሌላኛው as እኛን ማለት ነው። and them ማለት ደግሞ እነሱን ማለት ነው። ስለዚህ ምን የሚለውን ጥያቄ ከሰንተንስ ውስጥ ስለ አረፍተ ነገሩ ማንን ወይ ደግሞ ምንን ብላችሁ ስትጠይቁ የሚመለስላችሁ መልስ ቶታሊ ኦብጀክታችን ነው ማለት ነው። ማን ወይ ደግሞ ምን ብላችሁ ስትጠይቁ ደግሞ የምታገኙት መልስ ሳብጀክታችን እንለዋለን ማለት ነው። ይሄ በጣም ትልቅ ጥያቄና በቀላሉ ዲቴክት ለማድረግ ለመለየት የምትጠቀሙበት ዘዴ ማድረግ ትችላላችሁ ማለት ነው። ኦኬ እንግዲህ are also personal pronouns እነዚህም እንዳልኳችሁ ኦብጀክቶችም ፐርሰናል ፕሮናውኖች ናቸው፣ ሳብጀክቶችም ፐርሰናል ፕሮናውኖች ናቸው ማለት ነው። ልዩነታቸው እንዴት እንደሆነ እናያለን። they also take the place of nouns ያ በፕሮናውን እንዳጠቃላይ ሐሳቡን ቅድም እንደነገርኳችሁ የስሞችን ቦታ የሚወስዱልን የቃል አይነቶች ናቸው። that's all በቃ ሌላ ነገር የለውም። በስሙ ቦታ መተካት የሚችሉ ናቸው። ስለዚህ in a place of nouns እንደሚገቡ እዚህ ላይም ድጋሜ ያስታውሰናል ማለት ነው። these pronouns are used as the object of the verb in a sentence ስለዚህ እነዚህ የቃል አይነቶች እንደ ድርጊት አድራጊ ሳይሆን የሚገቡት በአረፍተ ነገራችን ውስጥ እንደ ድርጊት ተቀባይ ነው። እንደምን አልኳችሁ? እንደ ድርጊት ተቀባይ። ይህ ሐሳብ ምናልባት ያው ትንሽ ያዝ ሊያደርግ ይችላል ገና ለጀማሪ ተማሪዎች ማለት ነው። ስለዚህ ቆም ብላችሁ በደንብ አዳምጡ። እንደ ተቀባይ ነው ያልኳችሁ፣ እንደ አድራጊ አይደለም፣ እንደ ተቀባይ ነው የሚያገለግለው። ምሳሌዎች ስላሉ እንደላይኛው በሱም ማየት እንችላለን። ለምሳሌ እዚህ ጋር አይ ማለት እኔ ማለት ነው አይደለ? I am standing on my head ስለዚህ ምን እያለን ነው? በጭንቅላቴ ቆሜያለሁ እያለን ነው። I am standing on my head በጭንቅላቴ ቆሜያለሁ እያለን ነው። ኦኬ እንግዲህ እዚህ ላይ ምንድነው አሁን እዚህ ላይ እንትን የለንም፣ ከላይ የተጠቀሱት የሉም፣ ኦብጀክቶች የሉንም። ታዲያ እንዴት ነው የሚለን እዚህ ጋር? look at me ምን እያለ ነው? look አለ። ማንን ነው የሚመለከቱ? ማንን የሚል ጥያቄ ጠይቃያችሁ። ማንን ነው የሚመለከቱ? እኔን። ስለዚህ እኔን
ተመልከቱኝ ይላል ማለት ነው። እኔ በራሴ ቁም ያለው ሲል ምንድነው እኔ የሚለውን ቃል ተጠቀመ አድራጊ ሲሆን ማለት ነው። ግን ሌሎች ደግሞ እሱን እንዲመለከቱት ከሆነ ግን ሉክ አት ሚ እኔን ተመልከቱኝ ይለናል ማለት ነው። ኦኬ ሌላ እንመልከት። ማይ ማደር ኢዝ ካይንድ። ካይንድ ማለት ብዙ ትርጉም አለው። ካይንድ ማለት ደግ መሆን ይችላል። ካይንድ ማለት አይነት ማለት ይሆናል። ግን በዚህኛው ኮንቴክስት ምን ይሆናል? ደግ ማለት ነው። ስለዚህ ማይ ማደር ኢዝ ካይንድ እናቴ ምንድነች አለን? ደግ ነች አለን። ኦኬ እሺ ደግነት እሷ የፈጸመችው ተግባር ነው፣ የእሷ ባህሪ ነው አይደለ? ይህ ሳብጀክት ይባላል። ከዛ ግን ምን ይላል? ኤቭሪባዲ ላይክስ ሄር ሁሉም ሰው እሷን አያችሁ። ማንን ነው የሚወደው? ሁሉም ሰው ማንን ይወዳል? ሁሉም ሰው ማንን ይወዳል? እሷን ይወዳል። ስለዚህ እሷን የሚወድ ሁሉ ሰው አለና እሷ ድርጊት ተቀባይ ናት። መውደድን ፍቅርን ተቀባይ ናት ማለት ነው። ከየት? ከሁሉም ሰው ከሰዎች ተቀባይ ነች። ስለዚህ ድርጊት ተቀባዮች ወይ ደግሞ ድርጊት ተቀባዮች ኦብጀክት እንላቸዋለን። እሱን በደንብ እንድታስተውሉ ፈልጋለሁ። ኦኬ ሌላኛው ሊሳ I told you to tidy your bed። ሊሳ እንግዲህ በቤታቸው ያለች አንድ እህታችሁ ልጃችሁ ናች እንበልና ሊሳ ዛሬ አልጋዋን አላነጠፈች። ስለዚህ ምንድነው የምትለው? ሊሳ I told you to tidy your bed። ሊሳ አንቺ እኔ ነግሬሻለሁ። ማንን ነው የነገርካት? ማንን ነው የነገርካት? እሷን። ስለዚህ አሁን እዚህ ላይ አንቺን እኔ አንቺን ነግሬሻለሁ ምን እንድትል? አልጋሽን እንድታጸጂ እንድታነጥፊ ማለት ነው። ስለዚህ I told you to tidy your bed አልጋሽን እንድታጸጂ ነግሬሻለሁ እያላት ይገኛል ማለት ነው። አይ ቲንክ ያው የተወሰናችሁ ማለት አልችልም፣ በጣም ብዙዎቻችሁ እንግሊዘኛ ይሄን ያክል ቀላል እንደሆነ የተረዳችሁ እንደሆነ ተስፋ አደርጋለሁ። ምክንያቱም የእናንተ ኢነርጂ እየገባኝ ነው አሁን ማለት ነው። አንድ ተማሪ በንቃት ሲከታተለኝ የሆነ ስሜት ማለት ሐሳቤን የገለጽኩት ሲመስለኝ ሮንግ ሊሆን ይችላል፣ ግን ሲመስለኝ ደስ ይለኛል እና መጽሐፉም ያው በደንብ የተዘጋጀ ስለሆነ ሐሳቤን ለማብራራት በጣም ያግዘኛል ማለት ነው። እና እናንተም ይሄን መጽሐፍ ማግኘት ከፈልጋችሁ ቴሌግራማችን ላይ ቻናል አለ። ይሄ መጽሐፍ ብቻ አይደለም፣ በጣም በርካታ መጽሐፎች አሉ። በቮካብላሪ የሚያግዟችሁ፣ በግራመር የሚያግዟችሁ፣ በተለያዩ በቃ በስቶሪ እንደዚህ ወጣ ያሉ መጽሐፎች ከአካዳሚክ ውጭ የሆኑ መጽሐፎችን፣ ልቦለዶች፣ የቢዝነስ መጽሐፎች፣ በርካታ መጽሐፎችን እንለቃለን ማለት ነው። ስለዚህ እነሱን ሁሉ ለማግኘት ቻናላችን ከስር አለላችሁ የቴሌግራም ቻናላችን ሊንክ፣ እሱን ተጭናችሁ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። ይሄ ብቻ አይደለም፣ በግላችሁ ደግሞ አጥንታችሁ በአጭር ጊዜ ውጤታማ መሆን መረዳት ከፈለጋችሁ እኛም ጋር በግል በሳምንት 5 ቀን በቀን 1 ሰዓት ትምህርቱን መውሰድ ትችላላችሁ። ክረምታችሁን እኛ ጋር በአጭር ጊዜ ውጤታማ በሆነ ሁኔታ ማሳለፍ ትችላላችሁ ማለት ነው። ኦኬ አሁን እንቀጥል አይደል? ኦኬ አሁን እዚህ ላይ ያለ ነው ሻሮን ኤንድ ጄኒ የዴቪድ እህቶች ማለት ነው። ዳድ ኢዝ ዌይቲንግ ፎር ዩ። አሁን ወንድማቸው ነው እንበል፣ ዴቪድ ነው እንዲህ የሚላቸው ሻሮን ኤንድ ጄኒ አለ ሄድና ማለት ነው። ዳድ ኢዝ ዌይቲንግ ፎር ዩ አባታችን እናንተን እነማንን ነው የሚጠብቅ? እናንተን እየጠበቃችሁ ነው ብሎ ነገራቸው ማለት ነው። ስለዚህ ዩ የምትለዋ እናንተን የሚል ትርጉም ተሸክማ እናገኛታለን ማለት ነው። አሁን ደግሞ ውሻውንና ስለሱ ሊያወራ ነው። ላኪ ኤንድ አይ፣ ላኪ የዴቪድ ውሻ ነው። አይ ያለ ደግሞ ስለ ራሱ ነው። ስለዚህ ዴቪድን ውሻዬና እኔ አለ are playing in the park ፓርክ ውስጥ ምን እያለ ነው? እየተጫወትን ነው አለ። ኦኬ እዚህ ላይ አሁን እነሱ እየተጫወቱ ነው። ድርጊት የተቀበላልን የለም። ግን እዚህ ላይ ምን አለ? Dad is watching us አባታችን watching us ማን ነው እየተመለከታችሁ ያለው? አባታችን። አያችሁ አባታችን ዳድ አባታችን የውሻውና የዴቪድ አባታችን አይባልማ አባቴ ነው ማለት እንችላለን። አባቴ እየተመለከተን ነው። አባቴ እየተመለከተን ነው። ማንን? ውሻውንና ዴቪድ እየተጫወቱ ነው ፓርክ ውስጥ። ከዛ አባታቸው ደግሞ የሆነ ወንበር ላይ ደቅ ብለው እየተመለከቷቸው ነው ማለት ነው። ኦኬ ስለዚህ እነማንን ነው የሚመለከታቸው? ውሻውንና ልጁን ማለት ነው።
ተመልካቹ ዳድ ስለሆነ ሳብጀክት ነው። ውሻውና እሱ ደግሞ ኦብጀክት ናቸው። እንደዚህ በሰውየው ምልከታ ስር ናቸው ማለት ነው። that's it ኦኬ አሁን ደግሞ you must not play with the knife እንግዲህ you አንተ ማለት ነው አይደለ must not play አንተ ማለት ብቻ አይደለም እኔ አንተ በሚለው ልጠቀመው ብዬ ነው you must not play with knife ከቢላ ጋር አትቃለድ አትጫወት በቢላ አትቀልድ አትጫወት ኦኬ give it to me አሁን እዚህ ላይ ሁለት በነገራችን ላይ ኦብጀክቶች ሁለት አይነት ናቸው ዳይሬክት ኦብጀክት የሚባል አለ ኢንዳይሬክት ኦብጀክት የሚባል አለ ዳይሬክት የሚባለው ቀጥታ ድርጅቱ የሚቀበለው አካል ነው ከዛ ድርጅቱ ተቀብሎ ለሌላ አካል የሚተላለፍ ከሆነ ደግሞ ኢንዳይሬክት እንለዋለን ቀላል ነው ስለዚህ ሁለት አይነት ማለት ነው ሁለት እንትን የሚል ከሆነ ለምሳሌ give ስጠኝ ማለት ነው አይደል ኢት ቢላዋውን ምኑን ያው ምንንና ማንን የሚል ጥያቄ ጠይቁ ብያለሁ አይደል ኦብጀክቱን ለማግኘት ምኑን ነው እንትን የሚል ስጠኝ ያለው ቢላዋውን ለማን ለእኔ ያችሁ ቢላዋው ቀጥታ እንደዚህ በእጅ ተይዞ የሚሰጥ ነገር ነው ከዛ ቢላዋው ደግሞ ለሌላ አካል ውስጥ ይገባል ማለት ነው ያኛው አካል ኢንዳይሬክት ነው ማን ነው አሁን እዚህ ላይ ሚ የሚለው ኢንዳይሬክት ኦብጀክት ይባላል ቢላው ኢት የሚለው ደግሞ ዳይሬክት በቃ ከእጅ ወደዛኛው ቀጥታ ከድርጅቱ የተላለፈው ዳይሬክት ኦብጀክት ይባላል ማለት ነው ስለዚህ እሱን እንድትይዙልኝ ይፈልጋለሁ የመጨረሻ pick up your toys እንግዲህ ቶይስ ማለት ምንድነው አሻንጉሊት ነው pick up your toys አሻንጉሊቶቹን አንሳ አለው ኦኬ and አለ አንስቶስ ምን ያርጋቸው and put them away ምን አርጋቸው አርቀህ አስቀምጥ put away ማለት አርቆ ማስቀመጥ ነው ስለዚህ put them away ምኖችን ነው አርቆ የሚያስቀምጣቸው ድርጅቱን የሚቀበሉልህ ተርቀው የሚቀመጡ ምኖች ናቸው ቶዮች ናቸው ማለት ነው አሻንጉሊቶቹ ስለዚህ them ያላቸው አንድ አሻንጉሊት ብትሆን it ትሆን ነበር ግን ከአንድ በላይ ስለሆነች them ሆነች ማለት ነው አዛን ኦብጀክት ስለዚህ ይህን ይመስላል እዚህ ላይ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ አሊያም ደግሞ በውስጥ መስመር እንዲሁ መጠየቅ ትችላላችሁ ማለት ነው በተቻለ መጠን ለመመለስ እሞክራለሁ ማለት ነው ኦኬ እንግዲህ እዚህ ጋር ደግሞ እስኪ እዚህ ላይ በምስሉ የምትመለከቷቸውን እንመልከታቸው ቤቢ በርድስ cannot fly አሁን እዚህ ጋር ምን ሊያሳየን እንደሆነ ሳብጀክት ነው ኦብጀክቱን ትለዩልኛላችሁ ምን እያለን ቤቢ በርድስ ማለት የወፍ ጫጩት ማለት ነው cannot fly ማለት cannot ማለት አትችልም ወይ ደግሞ አይችልም ማለት ነው cannot አለመቻል ነው fly መብረር ነው ስለዚህ ጫጩት ወፎች መብረር አይችሉም ማለት ነው በርድስ ማለት ለብዙ ስለሆነ ማለት ነው ጫጩት ወፎች መብረር አይችሉም ኦኬ ከዛ mother bird እናቷ ወፍ has fed them ምን አለቻቸው ትመግባቸዋለች ማለት ነው መብረር ስለማይችሉ እናቷ ወፍ ያመጣች ምግብ ትመግባቸዋለች ማለት ነው ስለዚህ እነማንን የሚል ጥያቄ ብትጠይቁ እነሱን የሚል መልስ ይሰጣቸዋል እነሱ የሚለው ደግሞ ዘም የሚለው እዚህ ሰማያዊ ላይ የተጻፈው ይሆናል ማለት ነው ኦኬ ሌላኛው ደግሞ ቶም likes riding my bicycle ስለዚህ ቶም ምን ያደርጋል መሰላችሁ የኔን ብስክሌት ማሽከርከር ይወዳል ኦኬ ከዛ አሁን እዚህ ላይ ሁለት ኦብጀክት አለ አንደኛ የሚሰጥ ሁለተኛ ያን የሚሰጠው ነገር የሚቀበል አለ ይሄ ተሰጪው አካል ዳይሬክት ይባላል የሚሰጠው ነገር የሚቀበለው አካል ደግሞ ኢንዳይሬክት ይባላል ማለት ነው አይ sometimes እኔ ማለት ነው አይ ማለት sometimes አንዳንዴ ማለት ነው ሌንድ ማለት ደግሞ ምን ማለት ነው መበደር መዋስ ማለት ነው ኢት ብስክሌቷን ነው እንግዲህ ከላይ ስለ ብስክሌት ነው አይደል ያወራነው ኢት ብስክሌቷን ማለት ነው to him ሌንድ ማለት ማዋስ ነው to him እኔ አንዳንዴ ብስክሌቷን ለሱ አውሰዋለሁ ማለት ነው ቀጥታ እኔ የማደርገው ነገር ምንድነው ብስክሌቷን መያዝ ከዛ ያችን ብስክሌት ደግሞ እሱ ላይ አፕላይ ማድረግ መስጠት ማለት ነው ስለዚህ ሁለት አለ የመጀመሪያው ከኔ ቀጥታ የምትሰጠው ነገር ዳይሬክት ኦብጀክት ትባላለች ያች ከኔ ተሻግራ ደግሞ ወደ ሌላ ምትሄደዋ ደግሞ ያ ተቀባዩ አካል ሶስት ኢንዳይሬክት ይባላል ማለት ነው ስለዚህ ሂም የሚለው ኢንዳይሬክት ኦብጀክታችን ነው ኤት የምትለዋ ኦብጀክት ዳይሬክት ኦብጀክታችን ናት ማለት ነው እንቁም ነገር በደንብ እንድትይዙልኝ ይፈልጋለሁ ሌትስ ጃምፕ ትሩ ዘ ኮንክሉዥን ኦኬ አሁን ኮንክሉዥናችን በደንብ ተከታተሉ ያው እስካሁን ያየነውን አጠር አድርጌ ለማስታወስ ነው እንጂ ሐሳቡ ድጋሜ ነው ምን ይላል the object of a sentence is the person
እንዳልኳቸው ነው። ሳብጀክት ሰዎች መሆን ይችላሉ፣ ቦታ መሆን ይችላል፣ እንስሳቶች መሆን ይችላሉ፣ ነገሮች መሆን ይችላሉ ብያቸዋለሁ አይደለ? አሁንም ኦብጀክት ደግሞ ሁሉም መሆን ይችላሉ። ሰዎች መሆን ይችላሉ፣ ኦብጀክት ድርጊት መቀበል፣ ነገሮች ይችላሉ፣ ቦታዎች ይችላሉ። ሌላ ምን አለ? ሰዎች፣ ቦታዎች እና እንስሳቶችም ነገሮችን መቀበል ይችላሉ ማለት ነው። ኦኬ። ስለዚህ ይሄን ሐሳብ እንድትይዙ ነው እዚህ ላይ ማሳሰብ የሚፈልገው መጽሐፉና እኔ እሱን ካየንን አሁን እዚህ ጋር እንደ አንድ ላይ ደግሞ ጭምቅ አድርገን በደንብ እንከታተላለን። ያው ቪዲዮ ሊረዝም ይችላል፣ ነገር ግን ብዙዎቻችን 10 ዓመት 15 ዓመት ምናምን እንኳን ያው ጊዜያችን አንዳንዴ ጥቅም የሌለው ነገር ላይ እንታወቃለን። ያው ስለዚህ አሁን ያው 40 ደቂቃ ማትሞላ ጊዜ ደግሞ በደንብ ትኩረትን ሰብስቦ መከታተል። ቋንቋ ሲሆን ደግሞ እንደሌሎች አይደለም። የሆነ ጊዜ ላይ ላይጠቅም የሚችል ነገር አይደለም። ቋንቋ ሲሆን ሁሌም ቢሆን የመጥቀም እድል ነው ያለው ቋንቋ ሲሆን ማለት ነው። ኦኬ። ስለዚህ አሁን ኮንክሉዥን እናደርጋለን። ያው ትንሽ ትዕግስት ስጡኝ ለማለት ነው ሁሉ ምክንያት። ኦኬ there are 3 groups of nouns pronouns ፕሮናውኖች ስንት ግሩፕ አላቸው? 3 አላቸው እያለን ነው። ኦኬ ምን ምን እንደሆነ እንግዲህ እናያለን። 3 ምን አላቸው? ግሩፕ አላቸው። የመጀመሪያው ፈርስት ፐርሰን የምንለው ነው። ቀደም ጫፉን እየነጋገርኳችሁ ነበር አይደል? የመጀመሪያው ፈርስት ፐርሰን የምንላቸው ናቸው። ያዙ ዝም ብላችሁ አሁን አብራራላችኋለሁ። ሁለተኛ ሰከንድ ፐርሰን፣ ሶስተኛ ሰርድ ፐርሰን የሚባሉ 3 መደቦች አሏቸው ማለት ነው። እንዳልኳችሁ 3 መደቦች አሏቸው። 3 እንል በቃ ፈርስት፣ ሰከንድ እና ሰርድ 3 መደብ አላቸው። እንግዲህ እነማን እንደሆኑ ምን ማለት እንደሆነ እንመልከት። the person speaking is called the first person። ተናጋሪ የሆነ ሰው መጀመሪያ መደብ ወይም ደግሞ የመጀመሪያው ግሩፕ ላይ እንመደበዋለን። ተናጋሪ አሁን እኔ ተናጋሪ ነኝ፣ እኔ እያልኩ ማወራ ከሆነ ወይ ደግሞ እኛ እያልኩ ማወራ ከሆነ ተናጋሪ ነኝ፣ መጀመሪያ መደብ ይባላል። በጣም ጥሩ ሐሳቡን የያዛችሁት ይመስለኛል። እሺ the first ይውላችሁ the first person pronouns are I or me። ስለዚህ እኔን እያልኩኝ ላወራ እችላለሁ አይደለ? እኔን ወይ ደግሞ እኔ እያልኩኝ ተናጋሪ ሁኜ ነው እኔን ማለት እንችለው ወይ ደግሞ እኔ ማለት እንችለው። ሌላ ሰው ለእኔ እኔ ብሎ ያወራልኝም አይደለ? ስለዚህ ተናጋሪ ነኝ። ሲንጉላር ነኝ ደግሞ ሲንጉላር ማለት በቁጥር አንድ ነኝ። በቁጥር ብዙ ከሆነ ደግሞ እናንተን የሆነ ግሩፕ ወክዬ አብሬ ከሆነ እኛ እያልኩኝ ከሆነ የምናገርላቸውና የምናገር ለብዙ ሆነ እንላለን፣ ፕሉራል እንለዋለን። ይህንም ወይ ደግሞ አስ እንላለን ማለት ነው። ኦኬ ከዛ ሐሳቡ ግልጽ ነው። ስለዚህ ፈርስት ፐርሰን ምንለው ተናጋሪ አካል ሆኖ እኔ ካልኩኝ ለአንድ ነው፣ እኛ ካልኩ ደግሞ ለብዙ ነው የሚለውን ብቻ ሐሳብ ያዙ። አለቀ። ይሄ ነው ሐሳቡ። ኦኬ ከዛ the person spoken to is called second person። እንግዲህ እኔ እያልኩኝ ለማውራት እኛ እያልኩ ለማውራት ማወራው ሰው ያስፈልገኛል አይደል? የሚያዳምጠኝ እሱ ሁለተኛ ፐርሰን ይባላል። ቀላል ነው። ስለዚህ ሁለተኛ ምንድነው? በቃ የሚያዳምጠን ስፖክን ቱ ምናወራውን ሰው ምናወራውን አካል ሰው ላይሆን ይችላል አክቹዋሊ። ስለዚህ ምናወራውን አካል ሁለተኛ ፐርሰን ብለን እንጠራዋለን። እኛ አሁን ለምሳሌ ፈጣሪ ዳይሬክት የሆነ አፋዊ ንግግር አያደርግም እኛ ጋር አይደል? በነገሮቻችን ሁሉ ሲሰራ እንመለከታለን እንጂ ያው አንዳንድ ሰዎች ይኖራሉ፣ ግን ሁሉም ሰው አያይ ይህ አይነት ኢንተራክሽን ሲኖራችሁ የግድ እናንተ ያወራችሁት። ለምሳሌ ቅድም ዴቭ ውሻውን እያወራው ነበር፣ አይመለስለትም አክቹዋሊ። እንዲህ አይነት ነገሮች ዙሮ የምታወሩት አካል ምን ይባላል? ሰከንድ ፐርሰን ወይ ደግሞ ሁለተኛ መደብ እንለዋለን ማለት ነው። ኦኬ the second person pronoun is you ደግሞ አንድ ብቻ ነው። የሚገርማችሁ ፈርስት ፐርሰን ያላቸው ሁለት ናቸው፣ አይ እና ዊ። እንዲሁም ያው ግልባጩ አይ ለሚለው ሚ፣ ዊ ለሚለው አስ የሚል አለ። ስለዚህ አራት እንበላቸው፣ አራት አለ። ዩ ግን አንድ ነው። አራቱን አንድ ነው የሚይዘው። አንተ ማለት ይሆናል፣ አንቺ ማለት ይሆናል፣ እናንተ ማለት ይሆናል። በሌላ በኩል ኦብጀክት ሲሆን ደግሞ አንተን፣ አንቺን፣ እናንተን መሆን ይችላል። ስድስቱንም አንድ ላይ ዩ ማለት ሁለተኛ ፐርሰን ነው። በቃ አለቀ። ኢን ቦት ሲንጉላር ኤንድ ፕሉራል ለብዙ ለነጠላ ስለምንጠቀመው ማለት ነው። ለሰብጀክትም ለኦብጀክትም እዚህ ላይ የዘለለው ማለት ነው መጽሐፍ። ስለዚህ እሱን ትይዛላችሁ ማለት ነው። ሌላኛው አሁን ስንት ቀረን ማለት ነው? ሶስተኛ መደብ። እሱንም እንመልከት። the ፐርሰን ሊሆን ይችላል፣ አኒማል ሊሆን ይችላል፣ thing ወይ ደግሞ ነገር ሊሆን ይችላል። spoken about is called the third person። ምታወሩለት እኔ ካወራው ለሚያዳምጠኝ ሰው ስለምን ነው ማወራው?
ስለ ሌላኛ አካል ነው ማወራው። ስለ ሌላ አካል እሱና እኔ ስለ ሌላ ጉዳይ ነው የምናወራው። ያ ጉዳይ ምን ይባላል? ሶስተኛ መደብ ይባላል። አያችሁ ከኔ ጀመረ አዳማጩ ሰማው። ከዛ ደግሞ ለአዳማጩ ስለ ሌላ ነገር ነው ማወራው ማለት ነው። ይሄ ለአዳማጭ የምነግረው ሌላ ነገር ሶስተኛ ፐርሰን ይባላል ማለት ነው። አለቀ። ስለዚህ ይሄን ይመስላል ማለት ነው። ስለዚህ the third person pronouns are he እሱ ማለት ነው or him እሱን እሱ ሊሆን ይችላል እሱን አሁን ሶስተኛ መደብ ምንለው እሱን እንደዚህ አድርገህ አግዘው ብለህ እኔ በቀጥታ ለምታዳምጠኝ በቀጥታ ለማያዳምጠኝ ስለማያዳምጠኝ ነው አይደል ማወራው። ስለዚህ እንደዚህ አድርገህ አግዘው እንደዚህ አድርገህ አስተምረው እንደዚህ አድርገህ የሆነ መረጃ አድርሰው አቀብለው ሊል ይችላል። ስለዚህ ይሄ ምንድነው ሶስተኛ አካል ነው። ወንድ ከሆነ እሱ ነው ለሱ እንደዚህ ስጠው ነው ማለት ሴት ከሆነች ደግሞ ለሷ እንዲሁም ደግሞ ቁጥራቸው ከበዛ ለነሱ ላለው ስቲል ሶስተኛ መደብ ነኝ። የቁጥር ልዩነት አለው። ቁጥሩ እሷ ስል ያው አንድ ነች ያው ሴት ናት። እሱ ስል አንድ ነው ወንድ ነው። እነሱ ስል ግን ወንድም ይሁን ሴት ብዙ ነው ግን ሩቅ ነው ሶስተኛ ነው ማለት ነው። ይሄን ሐሳብ እንድትይዙ ነው የሚፈለገው። እነዚህ ሐሳቦች እንዲህ በቀላሉ እንደሌላው ቶፒክ በጊዜው ይገባኛል የሚባል አይነት ቶፒክ አይደለም። አርጀንት ነው። ቋንቋ ማወቅ ካለባችሁ አርጀንት የሆነ ቶፒክ ነው። ይሄን ሳታውቁ ሌላ ማወቅ አትችሉም። ምናልባት ይሄን የማታውቁ ልጆች ካላችሁ ይሄን አውቃችሁ ነው ሌላ ማጥናት መጀመሪያ ያለባችሁ። ተግባባን? ኦኬ። እንግዲህ ሂ እሱ ማለት ነው። ሂም እሱን ማለት ነው። ሺ እሷ ማለት ነው። ሄር እሷን ማለት ነው። ኢት ለሁለቱም ኢት እሷም ኢን ሲንጉላር ነው የሚለው በነጠላ ነው ይሄኛው። ኢት የሚለው እሷን ወይ ደግሞ እሱን ማለት ይሆናል ወይ ደግሞ እሱ ማለት ይሆናል እሷ ማለት ይሆናል። አዘ ሳብጀክት እና እንደ ኦብጀክት ማለት ነው። በቃ ከዛ ለፕሉራል ሁሉንም ሂንም ሺንም ኢትንም ጠቅልለው ደግሞ ምን እንላለን? ዘይ የሚለውን እና ዘይ የሚለውን ሰብጀክት ፕሮናውን ዘ የሚለው ደግሞ ኦብጀክት ፕሮናውን እንጠቀማለን። እንግዲህ አንደኛ መደብ ሁለተኛ መደብና ሶስተኛ መደብ የምንለው ሐሳብ ይሄን ይመስላል ማለት ነው። ጥያቄ ካላችሁ አሁን ኮሜንት ላይ አስቀምጡልኝ። በውስጥ መስመር ገብታችሁ መጽሐፉን ጠይቁኝና መጽሐፉንም አወርዳችሁ ማንበብ ትችላላችሁ። በተጨማሪም በግላችሁ ተምራችሁ በአጭር ጊዜ ውጤታማ መሆንና ምን የሚባሉ ነገሮችን እኛ ጋር መማር ትችላላችሁ ማለት ፈልጋለሁ። ኦኬ እንግዲህ እዚህ ላይ የቀረችን ሐሳብ አለች። the word I ነው የሚለን አይ የምትለዋ ቃል ናት። ፊደልም ናት አይ ቃልም ናት። ኦኬ is always spelled with the capital letter ስለዚህ በካፒታል ሌተር ነው የምትጻፈው። በትልቁ ነው የምትጻፈው። በትንሹ ጽፈህ እኔ ማለት ነው ብትል እሱ አያግባባም ማለት ነው። ተቀባይነት የለውም። ስለዚህ ሁሌም አይን ስትጽፉ ጥንቃቄ አድርጉ ለማለት ነው። ከዛ the pronoun he የሚለው ፕሮናውን ደግሞ is used for men and boys she for women and girls and it for things and animals አሁን ስለዚህ ዝም ብሎ ነው ድግግሞሽ የሚያወራን። ባጭሩ ተግባብተናል እናንተና እኔ ምን እያለን ነው? ሂ በቃ ለወንድ ነው በቃ ተስማምተናል። አሁን እሱ ምንድነው የሚለን? ለሂ ማለት ለወንድ ወይም ደግሞ ለወንድ ልጆች ነው የሚለን። በቃ ጾታ ነው የሚያመለክተው። ወንድ ጾታ ነው የሚያመለክተው። ሂ ብሎ ማሳጠር ይችላል። እኛ እንግሊዝኛ ብዙ ሐተታ አንፈልግማ፣ ባጭሩ መረዳት ነው የምንፈልገው። ሺ የሚለው ደግሞ ለሴት ልጆች ወይ ደግሞ ለሴት እናቶች ነው የሚለን። አንፈልግም። ሴት ጾታ የሚለው ብቻ በቂ ነው ማለት ነው። በቀላሉ ተግባባን እናንተና እኔ ማለት ነው። ከዛ ምንድነው የምናደርገው? here's a table to help you ነው የሚለው። ቴብል ደግሞ አለች። ሳብጀክቶችን በአንድ መስመር በአንድ ረድፍ፣ ኦብጀክቶችን በአንድ ረድፍ። ኦብጀክት ድርጊት ተቀባይ ነው፣ ሳብጀክት ድርጊት አድራጊ ወይም ፈጻሚ ነው ብለናል። እንግዲህ መደባቸውን ሁሉ አብረን እናያለን። ለምሳሌ ፈርስት ፐርሰን ሲንጉላር አትረሱማ። ፈርስት ፐርሰን ሲንጉላር፣ ፈርስት ፐርሰን ማለት ተናጋሪ ሆኖ አንድ የሆነ ማን ነው? አይ የምትለው ሳብጀክት ናት። እሷም እዚህ ጋር አይ የምትለው አይቹና ሚ የሚለው ደግሞ ኦብጀክት በሚሆን ጊዜ እኔን ለማለት ሚ እንላለን፣ እኔ ለማለት አይ እንላለን ማለት ነው። እኔ ስል እያደረግን ነው፣ እኔን ስል ደግሞ እየተደረገብን ነው ማለት ነው። ኦኬ ከዛ ወደ ሁለተኛ ፐርሰን ስንሄድ ሰከንድ ፐርሰን ሲንጉላር። እንግዲህ ሰከንድ ፐርሰን ሁሉንም ዩ ነው የሚይዘው ብያችሁ ነበር፣ ግን ከቁጥር አንፃር ለየው ካላችሁ ዩ የሚለው ለነጠላም ይሆናል አንቺ ማለትም ስለሆነ ማለት ነው። ስለዚህ ለነጠላ
አንቺ ወይ ደግሞ አንተ በጾታ ሁለት ለማድረግ እንችላለን። በቁጥር ግን አንተ ወይ ደግሞ አንቺ ማለት ነው። አንድ ቁጥር ነው የሚያመለክተው። ከዛ ዩ አንተን ወይ ደግሞ አንቺን ማለት ይሆናል ማለት ነው። ስለዚህ ቃሉ አንድ ይሁን እንጂ ከቁጥር አንፃር አንድን ነው የሚያመለክተው ማለት ነው። አንድን ማመልከት ይችላል። ኦኬ ሌላኛው third person singular ሶስተኛ መደብ ነጠላ ምንላቸው ለሰው ሲሆን ለሴት ሂ ለወንድ ደግሞ ሺ እንላለን። ለሴት ሺ እንላለን፣ ለወንድ ሂ እንላለን። ይሄ ነው የተስተካከለው። ስለዚህ ለነገሮች ወይ ደግሞ ሰው ላልሆኑ ነገሮች ደግሞ ኢት እንላለን ማለት ነው። ከዛ ግን ኦብጀክት በሚሆን ጊዜ ለምሳሌ ሂ እሱ ማለት ነው። ሂም ካልነን እሱን ማለት ይሆንልናል። ሂም እሱን ተደረገበት ማለት ነው። ሺ እሷ አደረገች ለማለት ነው። ሄር ተደረገች ተደረገባት ለማለት ነው። ምክንያቱም ድርጅት ይደረግባታል እንጂ አታረግም ሄር በምትወር ጊዜ። ከዛ ኢት በሚለው ጊዜ ምን ማለት ነው? እሱ ወይ እሷ ነው። ያው ሰው እንዳልሆነ ተግባብተናል በላይኛው። ስለዚህ ሺ ጊዜ ማውራት አይጠበቅብንም ማለት ነው። ከዛ ኢት የሚለው ተመሳሳይ ነው። ልክ እንደ ዩ አሁን ላይ እንደምትመለከቱት ዩ የሚለው ተመሳሳይ ነው አይደለ? ዩ ነው። ኢት የሚለውም ያው ኢት አደረገች ወይ ደግሞ አደረገ ለማለትም ተደረገ ወይ ደግሞ ተደረገች ለማለትም ኢት ነው የምንጠቀመው ማለት ነው። ተግባባን? እዚህ ሁሉ ያየነው ምንድነው? ፈርስት ፐርሰን ሲንጉላር፣ ሰከንድ ፐርሰን ሲንጉላር እና ሰርድ ፐርሰን ሲንጉላሮችን አይተናል። አሁን ደግሞ ፈርስት ፐርሰን ፕሉራል አለን አይደል? መጀመሪያ መደብ ሆኖ ለብዙ የምንጠቀመው ማን አለ? እኛና እኛን የሚል አለ። ስለዚህ ዊ እኛ ማለት ነው። እዚህ ጋር እንደምትመለከቱት እኛን የሚለው አስ የሚለው ደግሞ እኛን ማለት ይሆናል። ድርጅት ስንቀበል እኛን ማለት ተደረግን ማለት ነው። እኛ ደግሞ አደረግን ማለት ነው። ወይ ደግሞ ሆንን ማለት ይቻላል። we are strong ብል ለምሳሌ እኛ ጠንካሮች ነን ሆንን ማለት ነው። በመሆን ቨርብ ይሄኛው ላይ እንጠቀመው እንችላለን ማለት ነው። ኦኬ ከዛ ሰከንድ ፐርሰን ፕሉራል ሰከንድ ፐርሰን ማለት ሁለተኛ መደብ ሆኖ ለፕሉራል። አሁን ከላይ ዩ ለነጠላ ተጠቅመነዋል። ሁለተኛ መደብ ነጠላ ሁለተኛ መደብ ሆኖ ልክ እንደ አንደኛ መደብ ነጠላና ብዙ እንዳልነው ሁለተኛ መደብ ራሱ ማለት ነው ለብዙ መሆን ይችላል። ዩ እናንተ መሆን ስለሚችል ማለት ነው። ስለዚህ ዩ እናንተ ዩ እናንተን ያው እናንተ ካልነን አድራጊ ናችሁ ማለት ነው። እናንተን አስተማርኳችሁ ካል ደግሞ ድርጅቱን ተደራጊ ናችሁ ተቀባይ ናችሁ ማለት ነው። ኦኬ ከዛ ሰርድ ፐርሰን ፕሉራል አለን። ያው ሲንጉላሮች ናቸው ሰርድ ፐርሰን የሚበዙ እንጂ ፕሉራሉ ጠቅለል አድርጎ አንድ ነው። ማን ነው? ዘይ ማለት ነው። ዘይ ደግሞ ምንድነው? እነሱ ማለት ነው። ከዛ ኦብጀክት ከሆነ እነሱን የሚል ትርጉም ይሰጠናል። አይ ቲንክ የገባችሁ እንደሆነ እንዳልኳችሁ ነው። ሴንስ አረጋለሁ። እሺ ከዛ ሪፍሌክቲቭ ፕሮናውንስ የምንላትን ቶፒክ አይ ቲንክ በራሷ ብሰራላችሁ ይሻላል ወይስ እንዴት ነው? በራሷ ሰራላችኋለሁ ወይ ደግሞ ከላይ ከታች ምን አለ? ኢንትሮጌቲቭ ፕሮናውንስ የምንላችሁ እዚህ ላይ አለ። እቺ ቶፒክ በነገራችን ላይ ጀማሪ ተማሪዎች በጣም ማወቅ ያለባቸው ቶፒክ ናት እና በደንብ ነው እንዲፈትፍተን ምናምን ፈርፍረን ምን መገባት ማለት ነው። ስለዚህ ለዚህ ተዘጋጁ። ሪፍሌክቲቭ የምንላቸው በጣም ቀላል ናቸው፣ ግን ደግሞ ቀላል ስላችሁ ግን አስፈላጊ ያልሆነ ማለት አይደለም። ቀላልና ግን ደግሞ በጣም ጠቃሚ ቶፒኮች ናቸው በዚህ ኮርስ ላይ እየተሰጡ ያሉት። እሱን ታሳቢ እንድታደርጉ ፈልጋለሁ። እንዳይበዛባችሁ እኔም አፌ ደረቀ። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስላል። በነገ እንዳልኳችሁ በሌሎች ቶፒኮች እንገናኛለን። እናንተ ግን ላይክ፣ ሰብስክራይብ እና ሼር እንዲሁም ብቻ በተቻላችሁ መጠን ቻናላችን ይደግ። በደንብ ቢያድግ እኔም በጣም ፓወር ይኖረኛል ማለት ነው። ማለቴ ያው በየቀኑ ፖስት አደርግላችኋለሁ ማለት ነው። ኦኬ እንግዲህ መልካም ጊዜ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።